ቆም ብለሽ አታስቢ ተነስቼ ልሂድ ይገርምሻል እዚህ እዛም እኮ ሄዳ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው ምን ለምን ፈልገሽ ነው ያ እናት እጅ ላይ ሆና ምን ጎደለብሽ እዛ ሄዳ የምታርፍ ይመስልሻል ምን ጎደለብሽ እስቲ እኔ ምንም ጎሉኝ አይደለም እኔ ምንም ጎሉኝ አይደለም ግን ለሷም አስቢ እሷንም ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፋን አልተናገረች ሲጨቀጭቃት ያም ሲመጣ እንዲህ ሲላ ሰላም አጣች አልተኛች ረፍት አላደረገች ያ ራስ እኮ ወጎ እንዲህ አይደለም አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው ትንሽ ለኔም ብታስቢ ጥሩ ነው እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም ውጡ አይቻልም አጨቅጭቋት ማለት ተራፍበት ማለት እቺ ነበር ግን ያው ያንቺ ሞራል ናት ደንብ አይደለም ረፍት ነው የምትፈልገው ብዬ መናገር እችል ነበር የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ መናገራችን አለመናገራችን ነው እሱ ነው የምታስቢው አንቺ ጭራሽ ይባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበል ገና ክትባት አለው ጠንከር ይበል ክትባት እዛ መስጠት አይችልም ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም በቃ እስካሁን ዝም ብዬሻለሁ ስነ ስርዓትሽን ያዢ ተገቢ እንደው እንግዲህ ናይ ያዣንት እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ እንደው ምክርሽ ነው በሰብሽ ንቅንቅታሽ አትወጫትም እንደዛ አይደለም እኮ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ከልጄ ጋር መጥቼላችኋለሁ ማለት ነው ጎረምሳ ይጣፋ እማ አትኮሳተሪ ማለት በቃ አሁን ጠንክር ያለውኝ እኮ እናንተንም ማስቸገር አስፈላጊ ነው ብዬ አላስብም እድጊዬ አለን ወጣን ምን ማለት ነው አይ አይደለም አልወጣችሁም እናንተማ ግን ደግሞ በቃ እንዴ በቃኝ እኔ ጠነከርኩ ምንድነው የምትጠነክሪው ለራስሽ ይመስልሻል ለኛ ደግሞ ገና ነሽ አሁን አይደል እንዴ አረፍኩ እኮ እድጊዬ አሁን አይደል ወይ ምግብ መብላት ሲጀመርሽው አፒታይትሽ ተቆልፎ አሁን አይደል ምግብ መብላት የጀመርሽው ምን ማለት ነው ላንቺ በቃሽ አይ ይኸውልሽ እድጊዬ እንዴ እኔ እስካሁን ድረስ ይቅርታ አርግልኝና ያም ሲመጣ ውጪ ሲላት ያም ሲመጣ ምን ሲል ዝም ብያለሁ የሷን ሞራል ለመጠበቅ ብዬ ነው ያራስ ደንቡ አይደለም ወጉም አይደለም አራስ 40 ቀን እስከሚሞላት ሽፍን ብላ ክትት ብላ በቃ መተኛት ነበረባት ሲጨቀጭቃት ያም ሲመጣ እንዲህ ሲላ ሰላም አጣች አልተኛች ረፍት አላደረገች ያራስ እኮ ወጎ እንዲህ አይደለም አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው ትንሽ ለኔም ብታስቢ ጥሩ ነው እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም ውጡ አይቻልም አጨቅጭቋት ማለት ተራፍበት ማለት እቺ ነበር ግን ያው ያንቺ ሞራል ናት ደንብ አይደለም ረፍት ነው የምትፈልገው ብዬ መናገር እችል ነበር ግን ያ ሁሉ ነገር ችያ አሳልፌ አንቺን ላለማስከፋት ብዬ ተቀምጬ አሁን እንደገና ሻንጣ ጎትተሽልኝ ልሂድ ማለት ትንሽ አይከብድም ያንቺ ሞራል ለመጠበቅ ነው ሁሉ ነገር ብዙ ነገር እኔም ደግሞ እያየው ነኝ እኮ ሰላምሽን ታጫለሽ በሚዮን በማለት ተበሳጫለሽ ሰላምሽን እረፍትሽን ታጫለሽ ይሁን እያልኩ ነው ዝም እምለው ብዙ ነገሮችንም እያየው እየሰማው ማለት መስሎሻል ብዙ ነገሮችን ማያለው እሰማለሁ ግን ያንቺ ሞራል ስሜትሽን ለመጠበቅ ነው ዝም እምለው ጭራሽ ደግሞ ብለሽ እዚህ ያላረፈችም ምግብም እምቢ አላት አፒታይቷ ተዘጋ ብለን ደግሞ ትንሽዬ መብላት ስትጀምሪ ተነስቼ ልሂድ እንዴ ምን ማለት ነው አንቺ ራሱ እንዴ አትቆም ብለሽ አታስቢ ተነስቼ ልሂድ ይገርምሻል እዚህ እዛም እኮ ሄዳ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው ምን ለምን ፈልገሽ ነው ያ እናት እጅ ላይ ሆና ምን ጎደለብሽ እዛ ሄዳ የምታርፍ ይመስልሻል ምን ጎደለብሽ እስቲ እኔ ምንም ጎሉኝ አይደለም እኔ ምንም ጎሉኝ አይደለም ግን ለሷም አስቢ እሷንም ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፋን አልተናገረች ፊቷን አልቀየረች እቺ ልጅ ምን ይሻለኛል ምግብ አልበላም ማለች ሰውነቷን እንዴት ለመልሰው እያለ ጧት ማታ ከመጨነቅ ውጪ ለሷም አስቢ እንዲህ ብላ አለመናገሯ ነው ምን ይሻለኛል አንቺ ልጅ ምግብማ አባይ ሰራለሁ ለፋለሁ አትበይ ብላ ግድ መናገር አለባት በውስጧ ግን ታስባል ትጨነቃለች ዞር ብላ ለኛ ነው የምትነግረን መሰራው ነገር ይመለሳል
አትበላም ይችላል። ምን አባቴ ላድርጋት? እንዴት ሆና እንዴት ላርሳት እያለ ጧት ማታ ተጨነቃለች። እሷም ተጨንቃ እኛንም ታስጨንቃናለች። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው። እሱ ነው የምታስቢው አንቺ። ጭራሽ ይባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበል። ገና ክትባት አለው። ጠንከር ይበል። ክትባት እዛ መስጠት አይችልም። ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም። ክትባቱማ አለ። የትም ብትሄጂ ክትባት አለ። ማንም ይከትባል። ግን ያንቺ መጠገን ያስፈልጋል። አራስነትሽን ወጉን ማዕረጉን ጨርሰሽ አምሮብሽ እኔ ዘላለም አትኖሪም እኮ እኔ ጋ እኮ ኑሪ ያላልኩ። ግን ያራስ ወግሽን ደንብሽን ሰውነትሽን ጠግነሽ ምን ነው ቀላል ነገር አደረግሽው እንዴ? ያንን ቀን ያቺን የጭንቋን ቀን የ9 ወሩ ሸክም እንዳለ ሆኖ ያቺ ቀን ያቺ ሰዓት እንደ ቀልድ አየሻት አይደለምማ ማለት ያው እናንተም አልተናገራችሁም፣ ግን በማየው ነገር እናንተም እዚህ መረበሽ አለባችሁ ብዬ አላስብም። እኔ በኔ ምክንያት እዚህ ማንንም እየመጣ የተከበረ ግቢ ነው በኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እየሄዱ ነው ያሉትና እኔም ይሰማኛል እኮ። ይሄንንም እኮ ሰው ማስቆም አላቃተም። ያሁንም ቢሆን ወደፊት ያንቺ ሞራል ነው ይሰማታል ብላ ያንቺን ሞራል እየጠበቀች እንጂ በአንድ ቀን ሁሉ ነገር ማስቆም እኮ አላቃተም። ጎሽ ለልጇ ስትል ተወጋች አሉ የሚባል አባባል አለ። እናት ለልጇ ብዙ ዋጋ ትከፍላለች እኮ ብዙ ዋጋ። የልጇ ሞራል ለመጠበቅ ልጇ እንዳትጎዳ ለማድረግ ብዙ ዋጋ ዝቅም ትላለች እኮ እናት። ለምን ልጇን ከምንም በላይ ለልጇ የምትከፍለው ዋጋ ቀላል አይደለም። ለዛ ብዬ እንጂ እኮ እኔ አይቻልም ካልኩ አይቻልም ነው፣ መብቴ ነው። ጀመር አንቺ ይሰማሻል ብላ ነው አሁን እንዳልኩሽም ይሰማሻል ብላ እንጂ ማንም ገና ከደጃፍ ሲገባ በመጣ እግራችሁ ተመለሱ ማለት ትችላለች። ግን እስቲ ቆይ ወይ እሷን ብለው የመጡ ሰዎች ይሆናሉ የሚለውን ነገር እያስገባች እንጂ አንቺን የሚያውክሽ ይሄና ውስጥሽን ሰላም የሚነሳ እኮ እሷ አይቻልም ብላ ሁሉን ነገር ማስቆም ትችላለች። ግን ላንቺ ነው ይሁን አሁንም እየደከመች ያለችው። ገና ነሽ። ልጁ መጠንከር አለበት። ክትባቱን እናስከትባለን። እስከ ክትባቱን ደግሞ ፏ ብለሽልኝ እንድትወጪ ፈልጋለሁ። አሁን ምሰራውን ጥርቅም እያደረግሽ በልተሽልኝ ገና አሁን እኮ ነው ገና መብላት የጀመርኩት። አሁን ታይቷ ደግሞ በቃ 3 ቀን 4 ቀን ነው ግድ የለሽም ማለት ተዘግቶ አፕታይቷ። እኔ ብዙ ነገር ያስጨንቀኛል ልግዬ ማለት አሁን ነገሮች እንደምታዩ አይደሉም ማለት በቃ እየሰማሁኝም ስላለው ነው። እንሄዳለን ምናምን እዚህ እንመጣለን ምናምን የሚባል ወሬ ስለሰማሁኝም ጭምር ነው። በቃ አሁን ደግሞ እንደገና ትንሽ ጊዜ ግቢውም ሰላሙን አረፈ ብዬ ስል ሌላ ውካታ ሊፈጠር አልፈልግም። እየመጡ እዚህ እንዲጨቃጭቋችሁም አልፈልግም። ግቢው እንዲበጠበጥ አልፈልግም። በእኔ ምክንያት ብዙ እንትን መባል የለበትም። እዚህ እየመጡና መረበሽ አለባት። ማረፍ ያለባትን ሰዓት እሷንም ረብሸው ቤትም ግቢም ረበሽን ብለው የማሰብ ችሎታ ካላቸው ያስቡ። እሷ ግን አትሄድም። እሺ ማለት ግን አትሄጂም። ስርዓትሽን ይዘሽ ትቀመጫለሽ። በቃ ማለት ምንም እኮ ትዳር ይዘሽ ብትወጪም እኮ መሰረትሽ እናት አባት ነው። የኔን ቃል ማክበር ግድ ይልሻል። ግድ ነው። በቃ እናቴ አይሆንም ብላኛለች ማለት ምን ሐሳብ አለሽ? ሐሳብሽን? አይ እኔማ ምንም የለኝም። ግን ያው እነሱ አእምሮ ኖራቸው እንደዚህ ያረጋሉ ምናምን ብሎ ማሰብ እሱ ዘበት ነው። መቼም እንደዚህ አይነት ነገር ቢኖር ኖሮ ቀድሞ ነገሮች በተስተካከሉ ነበር። ነገሮች በቃ እኛ እንደዚህ አይነት ነገር ማድረግ የለብንም ተው ብላናለች አይደል? ለምን እንረብሻታለን ብለው ማሰብ ይችሉ ነበር። ካሁን በኋላ ያስቡ። በቃ እናቴ አንቺ ግን ጊዜሽን ሳጨርሺ ሰውነትሽ ሳይሞላ ልጅሽም ጠንከር ሳይል ወይ ንቅንቅ ወይ ፍንክች በቃ የመጣ ይምጣ። መትረየስ ቢደቃል
ምንም አይደለም እኮማ። በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ትገቢ እንደው እንግዲህ ናይ ያዥ አንቺ። እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ። እንደውም እግርሽን ለብሰሽ ንቅንቅ ታያለሽ። አትወጫትም። እንደዛ አይደለም እኮ ቆይ እሺ፣ ኧረ እንደዛ አይደለም። ላስረዳችሁ። ቆይ እስቲ አንዴ ብትሰሚኝ ምን